የጀነራል ምግበይ ለምንድን ነው የመጣው ብለው ሲተረትኑ ያየሁት አይ ሞቶ ተባለና ታመመ ተባለና እኔ ያለው ለማለት ነው ወደ ሚዲያ የመጣው ይላል። ይሄ የህወሓትም ቋንቋ አይደለም። እንደዛ ብሎ ሊተረትን የሚችል አንደርስታንድ ሊያደርገው እንደዛ ኮንሲቭ ሊያደርገው የሚችል ትውልድ ይኖር ይችላል። ብልጽግና እንደዛ ቢተረጉመው ማን ወዳጅ ነኝ ጠላት ነኝ ብሎ ቢያስብ እንደዛ አይደለም። በቲፒኤልኤፍ አካባቢ ወይ በቲፒኤልኤፍ አካባቢ የትግራይ ካልቸርም አይደለም። ሞተዋል በተባለ ቁጥር ታሟል በተባለ ቁጥር እኔ ያለው እኮ ብሎ ሚዲያ ላይ የሚመጣ ካሜራ ከፊት ለፊት አድርጎ ሚዲያ ላይ ከች የሚል አይደለም። የትግራይ ካልቸር እንደዛ አይደለም። እንደዛ ቢሆንማ ትግራይ ደብረጽዮን ገደል ነው እገሌ የሚባል ድንኩል በኢሳት መጥቶ እንደዚህ አጠፋናቸው እገሌ የሚባል ገደል ነው ጌታቸው ማን ነው ጌታቸው እንትናም ገደል ነው ሲሉ ነበር። ጌታቸው አሰፋም ገደል ነው ምናምን በርካታ ብልጽግና ዘመን ሲወራ አልነበረም እንዴ? በሁለት ዓመት ጊዜ መጥቶ እንደ ወደ ስክሪን አልመጡም እኮ። አስፈላጊ ሲሆን ብቻ ነበር ወደ ሚዲያ የሚመጡት። ደብረጽዮን ሊቀመንበር ስለሆነ ጌታቸው ቃል አቀባይ ስለሆነ ወደ ወረደ የሰራዊቱ አዛዥ ስለነበረ በቃ እንደዚህ ካልሆነ በፍጹም እገሌ እንትን ሲባል አይመጡም ወደ ሚዲያ አይመጡም። እንደፈለክ ስትነትን ስም ስታጠለሽ ብትውል ስራህ ነው። we know that it's your job እኮ ትግል ነው። እኛ እየታገልናል ለዚህ እውነታው ለማጋለጥ እውነታው ስንናገር እኮ ትግል ነው። በሌላ በኩል ደግሞ ገልብጦ ሞራል ለመስበክ ወይኔ ምግበይ እንደዚህ ታመም ወይኔ ምናምን ተብሎ ሰው እንዲደናገጥ እና ሞተ እገሌ እንዴ ሞተ እኮ በዚህ ዘመን እኮ ነው ሰው እገሌ ሞተ ተብሎ ሶሻል ሚዲያ ላይ የምናየው እኮ አይተናል እኮ። የኮር አዛዥ እገሌ ቢባል ኮር አዛዥ ሞተ በድሮን ሞተ ሲሉ እኮ ነበር ጌታቸው። እነዚህ ፍርፋሪ ለቃሚዎች ነበሩን እኮ በሆነ አጋጣሚ መድረክ ላይ ሲወጡ እንዴ አለ አይደል እንዴ እንትናማ ምናምን አሉ። ዝም ይቅርታም አይሉ ስራቸው ነው የምላቸው ስራቸው። ለዚህ ነው ገንዘብ የሚከፈላቸው ለዛ ነው። እና ይሄ የምግበይ ንግግር አነጋጋሪ ሆኖ እንደፈለገ የተረተነው ሌላ ነው። ምግበይ ለጦርነት ተዘጋጅተናል አለ። በተለይ አፋን ኦሮሞ የምትናገሩ ልጆች ቋንቋ ማን አስተርጎመውላችሁ ነው ሪሊ እንደዚህ አይነት ቋንቋ ሶሻል ሚዲያ ላይ ስትርበተበቱ ምናያችሁ? ምድረ ተታባሁላ ለምንድን ነው በደንብ ትራንስክራይብ ተደርጎ የተጻፈ ለምን ኮት አድርጋ አትጽፍም? እንደኔ ስትንተባተብ ትውላለህ እዛ ላይ። እውነቴን እኮ ነው። እውነት ይዘህ ብትንተባተብ ጥሩ ነበር። ስትዋሽ ለምን ውሸትም ለምን መንተባተብ ያስፈልጋል? ለውሸት ምግበይ የትኛዋ አንቀጽ የትኛዋ ደቂቃ ላይ ከአንድ ሰዓት ከምናምን ቪዲዮ አለ ድምጽ ወያኔ የቱ አካባቢ ነው ጦርነት የቀሰቀሰው? እስቲ አምጣ እስቲ። አያማችሁም እንዴ? ማለት የትግራይ ህዝብ አሳዝናችሁም እንዴ? ነገ ጠዋት በኔ ነው የሚባል ነገር የለም እንዴ? ብርሃኑ ጁላ አብይ ይሄ ሁላ ጦር እንደዚህ ያደርጋለሁ ብሎ ትግራይ አንቆ ይያዝ ባለበት ሰዓት ነው የትግራይ ህዝብ ምን አድርጎ ሆኖ ደብረጽዮን ጎዳለው ብለ ትግራይ ህዝብ እኮ ከበባ ውስጥ አስገብተው እኮ እየገደልከው ደሞዝ እንትን የለ ነዳጅ የለ ባንክ ትራንዛክሽን የለ። የኢትዮጵያ አየር መንገድ ብቻ ገንዘብ ለመውሰድ ነው መቀለ የሚበረው እንጂ አንድም ነገር ከፌደራል ጋር የሚያገናኘው ነገር የለም። እና ኢትዮ ቴሌኮም ሌላ የለም እገሌ የሚባል ሌላ የለማ። በበጀት ካልተገናኘ በድጎማ ካልተገናኘ ነዳጅ ካልገባ ሸቀጣሸቀጥ በአግባቡ ካልገባ ባንክ ብር ሄዶ እኔ 10,000 ብር ነው 1,000 ብር በባንክ ሰው ልኬ ሄዶ ውዝድሮ አድርጎ ገንዘብ የማይጠቀም ከሆነ የትኛው ኢትዮጵያ ውስጥ ነው ያለው ትግራይ ህዝብ? እንዴት አያሳዝናችሁም? ለዚህ እንዴት ድምፅ አትሆኑ? ያልተነበበ ያልተጻፈ ከምታነብ ማንም የከተማ የገጠር መደዴ ምግበይ እንደዚህ ያለ እስቲ አምጣው እስቲ በቪዲዮ ቆርጥ አስተርጉመ እስቲ አምጣው እስቲ። እኔ ነኝ ጃልማሮ ያልተነገረው እዚህ ሚዲያ ላይ ያመጣሉ እንዴ? አላመጣም እኮ። ይሄ ክፍሉ የዛራ ሚዲያ ኮረስፖንደንት አለው በአፋን ኦሮሞ ልቅምቅም ማድረግ። ለምንድን ነው በአፋን ኦሮሞ ይህን ሁላ የኦሮሚያ ካቨሬጅ እዚህ የምናመጣው ምን ይመስላችኋል? እኔ ይሄድኩ ኦሮሚያ ሰብስቤ ነው የማመጣው እዚህ። ፕሮፌሽናል ባለሙያ ዲሲፕሊን እንዲሆነ ሰው ስላለው እኮ ነው ዛራ ሚዲያ እኮ የተከበረ ሰው ስላለው እኮ ነው። ይህን ብቻ ኦሮማን ብቻ የሚከታተል ሰው ስላለው እኮ ነው። የኦሮሞ ህዝብም ድምጽ ይፈልጋል። የኦሮሞ ትግልም የኛ ትግል ነው ብለን ስለምንሰራበት እኮ ነው።
ለምንድን ነው ይሄ ጃዋር በኦሮምኛ ቢናገርም ጃልማሮ በኦሮምኛ ቢናገርም አስተርጉመን በአግባቡ እዚህ ሚዲያ ላይ የምናመጣው ለምን ይመስላችኋል? እኛ ዝም ብለን አይደለም እንገምት። በትርጉም በስለሺ ምናምን የሚባል ድሮ ነበር። ስለሺ የሚባል ድሮ ባልደረባቸው ነበር። ኤኒዌይ ትርጉም በስለሺ ታውቃላችሁ፣ ኢትዮጵያ ምድር ላይ ህንድኛ ይተረጉማሉ ምናምን ይተረጉማሉ። በቃ እንደዚህ እኮ ነው 50 ሳንቲም 1 ብር ከፍለን ድሮ የምንገባበት ድሮ ታውቃላችሁ። ድሮ እንደዛ ትርጉም ህንድ የሚተረጉሙ ነበር ቆሙ እና ጥሩ አይደለም ነው፣ ለሀገር አይጠቅምም ነው። ምግበይ እንደሆነ ቁም ነገሩን ጣጣርጎ ሄዷል። ቁም ነገር የተናገረው አንደኛው የቴክኖሎጂ ጉዳይ ነው። አንዳንድ እናየዋለን። መጀመሪያ አዲስ ስታንዳርድ የሚመሰገን አዲስ ስታንዳርድ ቁልጭ አድርጎ ያስቀመጠው ጥቅም እንትን ለምትፈልጉ ነው። ምግበይ ምን አለ ብሎ ለሚፈልግ ሰው አዲስ ስታንዳርድ ባጭሩ ዝም ብሎ በጽሁፍ ማለት ይሄ ቁም ነገር በነገራችን እንደዚህ አይነት አይፈልግም ሰው መሸወድ ነው የሚፈልገው። አዲስ ስታንዳርዱን ጠብቆ እንደዚህ አይነት ጽፎላቸዋል። ምን ጀነራል ምግበይ ምን አለ? አንደኛ የትግራይ ኃይሎች በጥሩ ቁመና ላይ ይገኛሉ። ጽቡቅ ቁመና አለና ነው ያለው። እውነት ነው፣ ይሄ እውነት ነው። እኔ ተናግሬያለሁ። አሁንም በጥሩ ቁመና ላይ ነው ያለነው። ዝርዝር አያስፈልገው። ሁለተኛ የፖለቲካ ውዝግቦችን በወታደራዊ መንገድ ለመፍታት የሚደረጉ ሙከራዎች ስኬታማ አይሆኑም። የፖለቲካ ውዝግቦች የትግራይና የፌደራል የፖለቲካ ውዝግብ ነበር። አብይ ሰሜን ዕዝ ተነካ ብሎ ዱቄት ናችሁ ብሏል። ኤርትራን አስገብቶ የአማራ ኃይሎችን አስገብቶ ሞቃዲሾን አስገብቶ ወታደራዊ መንገድ ለመፍታት ሙከራዎች በሙሉ ስኬታማ አይሆንም። ትላንት አይሆንም፣ ዛሬም አይሆንም፣ ነገም አይሆንም። ሶስተኛ ቴክኖሎጂ በጦርነት ውስጥ አንዱ ምክንያት ቢሆንም ዋናው ቁልፍ ግን ዓላማና አስተሳሰብ ነው ብሎታል። በጦርነት ጊዜ የሚያሸንፈው ዓላማ እና አስተሳሰብ ነው እንጂ ቴክኖሎጂ ጦርነት የራሱ ሚና ይኖራል፣ ግን አሸናፊ አይደለም ብሏል። አራተኛ ምግብ ከኤርትራ ባለስልጣናት ጋር አልተገናኘውም ብለዋል። ምግበይ ማለት ነው። ምግበይ ከኤርትራ ባለስልጣናት ጋር አልተገናኘውም። ተገናኝ ብዬ ከተነገረኝ ግን እገናኛለሁ ብሏል። ትእዛዝ ከተሰጠኝ ከበላይ አለቆቼ ከተሰጠኝ ግን እገናኛለሁ። ሶፋር ግን የተሰጠኝ ኃላፊነት የለም። ከኤርትራ ባለስልጣናት ጋር ለመገናኘት ኃላፊነት የለኝም ነው ያለው። ሌላ አምስተኛ ከፋኖ መሪዎች ጋር አልተገናኘውም ብሏል። ያው ከፋኖ ሁሉም ጋር 6 ዕዝ ላይ ጎጃም ታየ፣ ወሎ ታየ፣ ከእንትና ጋር ይመራል ምናምን ብሎ እነ ብርሃኑ ጁላ በሙሉ ስሙ ሳጠረሹት የሚለው ምግበይ ነው። ትግራይ ምግበይ ብቻ አይደለም ያላት ጀነራል፣ ግን ከጀነራሎች ከቶፕ ጀነራሎቹ አንዱ ምግበይ ነው። ግን ሁሌ መጀመሪያ ሳንክሽን ያደረጉት እሱ ነው መጀመሪያ እንጂ ወድ ወረደ እኮ ጀነራል እኮ ነው። ወድ ወረደም ትግራይ ነው ያለው፣ መቀለ ነው ያለው፣ ምግበይ ትግራይ ነው ያለው። ወድ ወረደም ለትግራይ ነው የሚታገለው፣ ምግበይ ለትግራይ ነው የሚታገለው። ምግበይ የሚታገልላት ልዩ ትግራይ የለችም። ወድ ወረደም የምታከብረው ከሆነ ምግበይ ታከብራለህ። ትግራይ ውስጥ በዲቪዥን ገዛ ከፋፍለ ግዛ ብለ እርስ በርሳቸው ለመቀያየም ወድ ወረደ እንትናን አደርጋለሁ ብትል ለየብቻ ትሬት አደርጋቸዋለሁ ብትል ግን ዋጋ የለውም ነው። ወድ ወረደም አንድ ትግራይ ነው ያለችው፣ ምግበይ አንድ ትግራይ ነው ያለችው፣ እኔም አንድ ትግራይ ነው ያለች። ስለዚህ ይሄ በአግባቡ ነው ይሄ መታየት ያለበት ለማለት ነው። ስድስተኛ የፌዴራል ኃይሎች በትግራይ ድንበሮች አቅራቢያ ወታደራዊ ስምሪቶችን እያጠናከሩ መሆኑን ገልጸዋል ይላል። ይሄ በየጊዜው ነው። 7-8 ዕዝ ከአንድ ዕዝ በስተቀር በሙሉ ወደ ትግራይ ድንበር ነው የተጠጉት። 8 ዕዝ ይመስለኛል አሁን ትግራይ ድንበር ያሉት ካልተሳሳትኩኝ። ከሌሎች ዕዝም የተወሰነ ክፍለ ጦር የተወሰነ ኮር ምናምን ቀናንሶ ይወስዳል። ግን በዕዝ ደረጃ 8 ዕዝ ወደ ትግራይ ነው ያሉት። ከአገሪቷ ካሏት ዕዝ አንድ ዕዝ ይመስለኛል ሌላ አካባቢ ተበታትኖ ነው ያለው። እና ሰባተኛ የትግራይ ጦርነት ወዲህ ጥምረቶች ተቀይረዋል ብለዋል ነው። ከትግራይ ጦርነት ወዲህ ጥምረቶች ተቀይረዋል ነው። ይሄ በየጊዜው የምንለው ነው። አብይ የኤርትራ ወዳጅ ነበር። ተመልካቾች አብይ የኤርትራ ወዳጅ ነበር። አሁን አይደለም። አብይ የፋኖ ወዳጅ ነበር። ከፈለኩ ጅጅጋ መድበዋለሁ፣ ከፈለኩ እዚያ አደርገዋለሁ ብሎ ፋኖ ጀግና ነው ይለው ነበር። አሁን ፋኖ ይቀጠቅጠዋል። የፋኖ ጠላት ነው። አሁን እነዚህ በሙሉ ከትግራይ ምንም ነው የላቸው። አሁን ቢያንስ ኒውትራል ናቸው፣ ካልሆነ ግን ወዳጅ ናቸው። ለጥምረት የሚመቹ ናቸዋል። ኤርትራ ለጥምረት የሚመች ነው። አማራ ለጥምረት የሚመች ነው። ፋኖ በሙሉ ካልሆነ ኒውትራል የሚሆን ነው። አብይን ራቆቱ ያስቀራ ተመልከቷል። እና ሌላ ምን አለ? ትግራይ እንደባለፈው ጊዜ ሊከበብ አይችልም። 36 የምትከብበት ጊዜ የለም አብቅተዋል ብለዋል። ይሄንም ትግራይ እንደባለፈው ጊዜ የሚከበበት ጊዜ አብቅቷል። ይሄንን ሊያምን ይችላል። ያው ወባ ሊነሳብ ይችላል። ወተት እንደጠጣ ሰው ያው ብቸኛ መፍትሄ ፖለቲካዊ መሆኑንም ገልጿል።
አሁን ያለው የሀገሪቱ ችግር የትግራይና የፌዴራል ችግር ብቸኛው መፍትሄ ፖለቲካዊ ነው። በወታደራዊ እፈታለሁ ካል ዋጋ የለውም፣ አይቻልም ብሏል። ሌላ የትግራይ ህዝብ ሌላ ጦርነት አይፈልግም ብሏል። ምግበይ ነው እንደዚህ ያለው። ነገር ግን ወደ ግጭት እየተገፋ ነው ብሏል። ወደ ግጭት እየገፋ ያለው የትግራይ ጥያቄ አልመልስም እያለ ያለው እሱ ጦርነት እየፈለገ ነው ማለት ነው። የትግራይ ጥያቄ አልመልስም፣ ትግራይ ወደ ነበረችበት አልመልስም ካለ ጦርነት ና እያለ እየጋበዘን ነው ማለት ነው ብሏል። 11ኛ የትግራይ ህዝብ የግዛት አንድነትን የተፈናቃዮች መመለስ እንደምታዩት ይሄን በሙሉ ኢኮኖሚያዊ የሉዓላዊነቱን ተከብሮለት እንዲሁም ማህበራዊና ኢኮኖሚያዊ እንትኑን እንዲጸባረቅለት እና እንዲመለስለት ይፈልጋል ነው ማለት ነው። የህገ መንግስቱ ስርዓት እንዲመለስ የፕሪቶሪያ ሰላም ስምምነት እንዲተገባ ይፈልጋል ነው። እቺ አንደኛ ምንድነው ያንጫጫቸው? አንደኛ ሆን ብለው የቀጠፉ ልጆች አይተናል። የትግራይ ጀነራል ምግበይ ጸረ ድሮን ታጥቀናል አሉ ይላል ዜና። አምጣውስ ዜና ብትሉ ታያመጣ። እኔ ትግርኛ ነው የምሰማው፣ ትግርኛ ተናጋሪ ነኝ። ማደር ታንጌ ትግርኛ ከጫፍ እስከ ጫፍ ሰምቼዋለሁ። ድሮን ታጥቀናል የሚል ንግግር የለውም። ለምን ታዲያ ይሄን ቋንቋ መረጡት? የራሳችሁ ፍላጎት ነው። ሁላችን እንደፈለግን እኮ ነው ምንቃኘው አይደል? ዜናችን ፍሬም ስናደርግ ምናምን እንደፈለግ በፈጠራ መስራት ይቻላል። ስሩ። ፋርሴ ቡላ ስራው እሱ አይደል? ፋርሴ ቡላ አይ እቺን እኮ እንደዚህ ማለት ፈልጎ ነው ብለህ ከተመራመርክን ተመራመር። ግን ቃል በቃል ሰውየው የተናገረውን ኮት የምታረገው ብለዋል ወይ ነው አላለም። ምንድን ነው ያለው? በቴክኖሎጂ አጠፋቸዋለሁ፣ በቴክኖሎጂ እንደዚህ ያደርጋቸዋለሁ እያለ በፓርላማ በምናምን እየተጎረሩ ነው እነዚህ ሰዎች። የቴክኖሎጂ ጦርነት ነው የምናደርገው፣ እንትኑ ቀርቷል፣ ይሄ በእግረኛ የሚደረግ ጦርነት እኮ የለም እያሉ ነው አለው ጋዜጠኛው። የቴክኖሎጂ ጦርነት እኮ አጠቃላይ ጦርነትን አያሸንፍም። ጦርነት አውዳሚ ነው፣ የተወሰነ ሰው ይገላል፣ ንብረት ያወድም ይሆናል። አጠቃላይ ጦርነት የሚያሸንፍ ግን ከውዝ ነው የሚያሸንፈው እና አስተሳሰብ ነው የሚያሳልፈው፣ ሰራዊት ነው የሚያሸንፈው። ዝም ብሎ እኔ ብዙ ጊዜ የምናገራለን፣ መቀለ ልታወድመው ትችላለህ፣ አስመራ ልታወድም ትችላለህ። ኢንፋክት አስመራ ካወደም ከአስመራ አዲስ አበባ እንደሚወድም ምን አውቀዋለሁ። መቀለ ካወደም ከጀመረ አስመራ እንደሚወድም ምን እገምታለሁ፣ አውቀዋለሁ ሳይሆን እገምታለሁ። ግን ደፍኔትሊ አስመራ ካወደም አዲስ አበባ እንደሚወድም ምንም ጥርጥር የለውም። ይሄ ምንም ዝም ብዬ ለጉራ አይደለም። አብይም ያውቃል ይሄ ነገር። እነ ይልማ ያውቃሉ። ምን አለው እየገመገሙ ነው እንደዚህ። ስለዚህ አስመራን አወደምክ ማለት አስመራ ተቆጣጠርክ ማለት አይደለም። ማን ነው የሚገባው? አስመራ ሰራዊት ነው። ይገባል ወይ ነው። ስለዚህ ጦርነት በድሮን በምናምን ታወድማለህ። መጨረሻ ግን ስራው የሚሰራው ግን እግረኛ ነው። ድሮን አቅም ቢኖረው ይሄ ቴክኖሎጂ አቅም ቢኖረው ስንት መስዋዕትነት እየከፈለ ስንቱን እየደረማመሰ ነው። ደብረ ሲና ሲደርስ ደብረ ብርሃን ሲደርስ ድሮን አልነበረው? ሚግ አልነበረው? እንደ ብልጽግና ነበረው። እና አሁን ደግሞ እንደዛ አይነት ቴክኖሎጂ አይደለም፣ ይሄዛ አይነት አይደለም። ትግራይ 360 የተዘጋች አይደለችም። በነገራችን ላይ አሁን ልድገመው፣ ትግራይ 360 የተዘጋች ክልል አይደለችም አሁን ማለት ነው። ለወደፊቱ ኤርትራ ደግሞ ሀገር ነው። አማራም ክፍት ነው። በትግራይ በኩል ክፍት ነው፣ በሱዳን በኩል ክፍት ነው፣ በኦሮሚያ በኩል ክፍት ነው፣ በአፋር በኩል ክፍት ነው፣ በቤንሻንጉል ጉሙዝ በኩል ክፍት ነው፣ በደቡብ ሱዳን በኩል በሁሉም ክፍት ነው። ሊዘጋ አይደለም። ኦሮሚያም እንደዚህ ክፍት ነው። እና በቴክኖሎጂ እኔ በግል ተቆጣጥሬዋለሁ ምናምን የምትለው ነገር የለም። ዱባይ ዩኤኢ ብዙ ቴክኖሎጂ አላት አይደል? ስንቱን ድሮን ያመከነችው፣ ስንቱን ከተማ በሙሉ እንደዚህ ሲሆን ጸረ ድሮን አላት ምናምን አላት አይደል? ስንት ድሮን ነው። አዲስ አበባ ትችላለች። ኢራን የኑ ላንተና ያደረገችው ኢራን ያልቻለችው ድሮን ማምከን አዲስ አበባ ትችላለች ከገበጠበች ነው። ስለዚህ እምቡር የምትልበት ብቻ የለም ማለት ነው። ብቻ የምትታጠቀው ቴክኖሎጂ በአንደኛ ክፍለ ዘመን በተለይ ደግሞ በዚህ በ2026 ባለው ፖለቲካ አስተላለፍ ብቻ የታጠቀው ነገር ሊኖር አይችልም ነው። ምግበይ ምንድን ነው ያለው? ኖርማሊ ድሮን ካለ ጸረ ድሮን የሚባል አለ። ቫይረስ ካለ ጸረ ቫይረስ አለ። ኮምፒውተር ምንድን ነው ቫይረስ ይለቀቃል። ቫይረስ ክሬት አድርገው እኮ ጸረ ቫይረስ ክሬት ያደረጉት ራሳቸው እኮ ሶፍትዌር ዴቨሎፐርስ እንደዛቸው እኮ ቫይረስ ለቢዝነስ ነው
ቫይረስ ከሌለ ጸረ ቫይረስ እንዴት ኦንላይን ገንዘብ ትገዛለህ? ጸረ ቫይረስ ኮምፒውተር እኮ ሰው ከፍለህ ነው አይደል? በየአመቱ ሪኒው እየተደረገ እኮ ጸረ ቫይረስ የሚተካል። ላፕቶፓችን የምናሰራው ቫይረስ ራሳቸው ክሬት ያደርጋሉ፣ ጸረ ቫይረስም ይሰራሉ። ቢዝነስ ማለት ነው። ድሮን አለ፣ ጸረ ድሮን አለ። አውሮፕላን አለ፣ በሚግ ሄዶ ይዋጋል፣ ጸረ አውሮፕላን ደግሞ አለ። ትግራይ ላይ ሲመጡ አውሮፕላኖች እንዴት ነው የተቀለቡት ከአየር? ዝም ብሎ በትንንሽ መሳሪያ ሶፊስቲኬትድ ባልሆነ መሳሪያ እንዴት ነው ያደረጓቸው? ሄራክለስ እንዴት ነው የወደቀው? ግጀት ሳምራ አካባቢ እንዴት ነው የወደቀው ሄራክለስ? አሜሪካ በ1990 ለኢትዮጵያ የሰጠቻት ጊፍት እንዴት ነው የወደቀው? በድንጋይ ነው እንዴ? አይደለም እኮ በድንጋይ አይደለም፣ ጸረ አየር ነው የተመታ። ታንክ አለ፣ ጸረ ታንክ አለ። ይሄ የታወቀ ነው። ምግበይ እሱ ነው ያለው፣ ሌላ ነገር አለ። ይሄ ደግሞ የትም ሀገር ናቹራል ነው። ዝም ብሎ ዩኒቨርሳል ትሩዝ ነው የተናገረ። ለኢትዮጵያ ብቻ ሳይሆን ለማንኛውም አይነት ጦርነት እግረኛ ነው የሚወስነው፣ ሐሳብ ነው የሚወስነው፣ አስተሳሰብ ነው የሚያስረው። ኮዝ ነው፣ ኮዝና አስተሳሰብ ነው የሚወስነው። ያለበት ምክንያት እሱ ነው። ሌላ የጸረ ድሮን ታጥቀናል አሉ ምናምን አሉ። ይሄ የሚያስተጋባ የፕሪቶሪያ ሰላም ስምምነት ጥሶ ለካ እየታጠቀ ነው፣ ለካ እንደዚህ እየሆነ ነው፣ ለካ እንደዚህ እየሆነ ነው ብሎ ግብአት እንዲሆን ነው። ትግራይን ለመጨቆን የሚፈልግ ትግራይ ላይ ለየት ያለ ኔጌቲቭ ሮል ለመጫወት የሚፈልግ በዚህ እንትን ጊዜ ትግራይ ለመጉዳት የሚፈልግ ትግራይ ጸረ ድሮን ታጥቃለች ተባለ ምናምን የሚለው ትግራይ የሚወድ አይደለም በፍጹም። አንደኛ ያልተባለ ነው። ይቅርታም አይሉ አንዳንዶቹ። ምንም ይቅርታም ቢሉ ደስ ይለኛል፣ ይቅርታ ቢሉ መሳሳት ያለ በሚዲያ ላይ ይሄ ዴሊበሬት ቢሆንም ይሄ ዴሊበሬት ነው። በተለይ ቋንቋ እየሰማ እያወቀው እንደዛ ያለ ከዛ እነሱ ደግሞ ኮት ይደረጋል። እንዴ እንትና ብሎት የለ እንዴ? ለምሳሌ እኔ ትግራዋይ ነኝ፣ ትግርኛ እሰማለሁ። ምግበይ ጸረ ድሮን ታጥቀናል አለ ብዬ እዚህ አካባቢ ፕሮግራም ብሰራ ዛራ ሚዲያ በቃ ታማኝ ነው ምናምን ብሎ ኮት ያደርገኛል ማለት ነው። እንግሊዘኛው ምናምኑም ኮት ያደርጓል። የማህበራዊ ድረ ጭፍጨፋ እኮ በቲኤምኤች ፕሮግራም እዚህ ስናቀርበው እኮ ነው ሲኤንኤን ኮንታክት ያደረጉኝ እኮ ፐርሰናል ኢንተርቪው ያደረጉኝ ሲኤንኤን እኮ ቲኤምኤች ላይ ካቀረብኩት በኋላ ነው። ታውቃላችሁ እሱ ሲኤንኤን ላይ ኢንተርቪው ማመን አቅቷቸው ስነግራቸው ማመን አቅቷቸዋል። ያኔ ታማኝ ሆኖ እስከዛ ቲኤምኤች እስከ ሲኤንኤን ለሲኤንኤን እንትን አድርጎ ሶርስ ሆኖ ክሬዲብል ሆኖ ማለት ነው። ያኔ ምን አይደል ጁንታ ውሸት ነው ምናምን ነው በሚሉ ጊዜ ግን ኮት አድርጎናል ሲኤንኤን እና ተጋሩ ሆነው ይሄ ተጨባጭ እንትና አይዋሽም ይሄ ሚዲያማ እናምነዋለን የሚሉ ለሌላም ግብአት እየሆኑ ነው ማለት ነው። ይሄን አፕሮፕሪየት ባልሆነ መንገድ ኮት ማድረግ የሚፈልጉ ትግራይን ለመጉዳት ሆን ብለው ወይም ጦርነት ለመቀስቀስ ይሄ በቃ ትግራይ እኮ እንደዚህ እየሆነች ነው፣ ይሄው ጀነራል እኮ ጦርነት እየቀሰቀሰ ነው እያሉ እሱ ለመጠቀም ይፈልግ። አንደኛ በዚህ ጊዜ እገሌ አለኝ አላለኝ ለማለት አይደለም የመጣው ምግበይ ኦን ፐርፐዝ ነው የመጣው። አንዳንዶቹ እንደሚሉት ይሄ አይ ታሞ ተባለና እሱ አለው ለማለት ነው የመጣው ምናምን ሲባል አያስፈልግም። ለዛ አንድ መድረክ ላይ ስብሰባ እያደረገ አይታይም እንደከፈለገ ሰራዊት ሲያሰለጥን ምናምን አያሳዩም እንደከፈለገ ምን አዲስ ነገር ለስራ ነው የመጣው። እያንዳንዱ አዳሜ እዚህ የተንጫጫችሁ ስለመጣ ነው። ባይመጣ አትንጫጫ እና ትግራይ እገሌ ታመመ እገሌ እንደዚህ ተብሎ አለው ለማለት ወደ ሚዲያ ይመጣ በትግራይ ባህልም ነው። በቲዲኤፍም በህወሓትም ባህል እንደዚህ የለም፣ ካልቸር የለም ትግራይ ውስጥ እና ይሄ ከኤርትራ ጋር ግንኙነት የኔ ስራ አይደለም ብሎ በነገራችን ለሱ ላይ ጥሩ ከተነገረኝ ግን ሄድና ተገናኝ ተብዬ ከተነገርኩኝ ግን ሄጄ አገኛቸዋለሁ እገናኛለሁ ብሏል። ጥሩ ነው በጣም ይሄ ነው በቃ የወታደር ቋንቋ እሱ ነው። ምግበይ ወታደር ብቻ አይደለም ዲፕሎማትም ጭምር ነው፣ ፖለቲከኛም ጭምር ነው። ቼን ኦፍ ኮማንዴን አከብራለሁ። እኔ የአንድ ሰራዊት ግንባር አዛዥ ነኝ። ከኤርትራ ጋር ተገናኝቼ አላውቅም ሶፋር። ሄድና ተገናኝ ካለኝ አለቆቼ ከላይ ያሉት የሚመሩኝ እኔን እየመሩ ያሉኝ እና ትፈለጋለህ ከዚህ ጉዳይ ተገናኝ ካሉኝ ግን እገናኛለሁ ዝግጁ ነኝ ነው ያለው። ስራውና ወታደር አድርግ አታድርግ ነው ያደርገዋል ማለት ነው። ከዛ ውጭ እዚህ ሻዕቢያ ተገኘ እዚህ ተገኘ የብልጽግና እና የነ ማን ነው ስምረት የስምረት ልጆች አሉ። ሻዕቢያ እዚህ ሰላይ ያለ ሰላዮች ገቡ የደህንነቶች ገቡ የሚሉት ሰላይ አንዴ አይታወቅም። እኔ እየሰለልኩ ነው አይልም። አብይ ጽፈት ቤት አይኖርም እንዴ ሰላይ በደንብ ነው የሚለው። ስራው እኮ ነው።
ስራው እኮ ነው። የአብይ ሰላዮች አስመራ አይኖሩም እንዴ? ስራቸው ነው፣ ይኖራሉ እንጂ መንግስታት ናቸው እኮ እነዚህ። ኢትዮጵያዊ ሰላይ እዚህ ይቀጥራል፣ ኤርትራዊ ሰላይ አስመራ ይቀጠራል ያለ ነው። ደግሞ አሁን ብዙ ነገር የተሰባበረ ነገር አለ። እንዲያውም አንዳንዱ ለሚዲያ ስለማይሆን ነው እንጂ አንዳንዱ በጣም ብዙ መረጃ አለ ፐርሰናሊ። ለምሳሌ አዲስ አበባ ሆኖ አብይ ያጠመዳቸው ኤርትራውያን ያጠመዳቸው ለምሳሌ ሚዲያ ላይ አላቀርበውም ለሚዲያ ስለማይሆን አሉ። እኔ ማቆ ታሪክ አለ። የሬድዋን ሰዎች የሚነግሩን፣ የብርሃኑ ጁላ ሰዎች የሚነግሩን አሉ። ምን አደረጓቸው፣ ምናምን ይሰራሉ፣ ምናምን ይነገሩናል። ኦብቪየስሊ ይሄም በአስመራ በኩልም ሰላዮች ይነግሩታል። መንግስታት ናቸው እነዚህ ያልኩ እኮ። ኢህአዴግን በደንብ አድርጎ ሲሰልሉ የነበርኮ የኤርትራ መንግስት ሰላዮች ነበርኮ። መከላከያ ስንቶቻችሁ ታውቃላችሁ? እነ ጀነራል ኢብራሂም ሐሰን ኢብራሂም ግብጽ ያለው አምባሳደር የሻዕቢያ ሰላይ ነበር፣ ኤርትራ መንግስት ሰላይ ነበር ለዘመናት። ይሄ እኔ ብዙ ጋር ሳሞራ ያውቃል። ይሄ ሳሞራ ኢንተለጀንስ ነበር፣ የጌታቸው ጉዲና ነበር የሰጠው። ከኢትዮ ኤርትራ ጦርነት ጊዜ ጀምሮ ከአድግራት ጀምሮ ኳርተር አብርሃ ኳርተር ጀነራል አብርሃ የተሰዋው 11ኛ እዝ ነበር ኳርተር። ገብራት አየለ የሚባል የብአዴን ታጋይ ምክትሉ ነበር፣ የኳርተር ምክትል። ሐሰን ኢብራሂም አስተዳደር ነበር፣ የክፍለ ጦሯ አስተዳደር 11ኛ አድግራት ዘላንበሳ አካባቢ እዛ ፍሮንት ነበረች። እና አፕሮች አድርገውት እሱ ነበር መረጃ ሲያስተላልፍ የነበረው። ያለፈ ታሪክ ነው የምናወራው፣ ታሪክ እኮ ነው ታሪክ ነው የምናወራው። እና ይሄን አሳደጉ። 5000 ብር ነበር ያን ሲከፈል የነበረው 5000 ብር። በዛ ሰዓት ወታደር 250 ነበር ለመወዙ። እና ሲዘል ሲጨፍር ሲበላ ሲጠጣ ፒክአፕ ነበረችው ሚሊታሪ ፒክአፕ አድግራት አካባቢ ሲዝናና በጣም ሲዝናና በዚህ ዛሬ ይዟት የሚሄደው ሴት ነገ ጠዋት ሌላ ሴት ይሄዳል ምናምን በየመጠጡ ቤት ሴት አንተ እንደገና ተከታትለውት አንተ መዝናናት አቁም፣ ወያኔ ትነቃብሃለች፣ ወያኔ ትደርስብሃለች፣ ስለዚህ በአስቸኳይ አቁም መዝናናት አበዛው፣ ከየት አመጣው ብር ብለው ይጠይቁሃል። ከዛ ተከታተሉት። የሚጠጣው የሚበላው ጭምር ኤክስትራ የሆነ እየተዝናና መሆኑ እንዳትጠረጠር ብሎ ይቆጣጠሩት ነበር። ዘንድ ጦርነቱ አለቀ። እንዲያውም አንድ ጥሩ ግንባር ጥሩ ስራ ሰርተዋቸዋል። የዛ ሰዓት ጦርነት አበላሽቶባቸዋል። መረጃ ሳልፎ ሰጡ። 11ኛ እዝ የነበራችሁ ሰዎች በዛ ሰዓት አሳውሱ። በዛ ሰዓት ምን እንዳደረጋችሁ ሰውየው መረጃ ሳልፎ ምን እንዳደረገ ታሪክ ነው የምናወራው፣ ታሪክ ነው የምናወራው። ከዛ በኋላ አዲስ አበባ ቀጠለ። ሌፍተና ጀነራል ሆኖ ጀነራል ሰዓረ መኮንን አጃቢው ጨምር ሄዶ እንትን ሲያደርገው ኢንተለጀንስ ነበር አልነበረም እንዴ? የመከላከያ ኢንተለጀንስ ነበር። ሳሞራ እዛ አስቀመጠው። አደም መሐመድ ምናምን እዛው ይዘውት ነበር እስከ መጨረሻ። ከሳሞራ በኋላ ግብጽ ሄዷል። አሁን ግብጽ አይደል አምባሳደር ያለው። እና ምን ልላችሁ ነው፣ ኖርማል ነው፣ ኖርማል ነው። አሁንም ኤርትራ ሰላዮች ይኖሩታል፣ ይሄ መንግስት አዲስ አበባ ይኖሩታል። ትግራይ በርካታ ሰላይ ያለው አብይ ኢንክሉዲንግ ቲፒኤልኤፍ ጽህፈት ቤት ቀጥታ ሪፖርት የሚያደርጉለት ቀን አሉ። እንደዚህ እኔ ስለማውቀው ቲፒኤልኤፍም ያውቃሉ እኮ። ዛሬ የተደረገ ስብሰባ ቁልጭ አድርጎ ኮምፓይል አድርጎ የሚሰጠዋል። የብልጽግናም ትልቅ የሚባል ስብሰባ ላይ በጣም ወሳኝ የሚባል ስብሰባ ጠርቅም አድርጎ ለቲፒኤልኤፍም ለኤርትራ የሚሰጥ ምንም ጥርጥር የለውም እንደሚኖር አለ ማለት ነው። እና የእንትና ተንቤን ገቡ፣ በዚህ በኩል ሻዕቢያ ገቡ ምናምን ብሎ ያለው እኔ ይሄ ቅጥፈት ነው አለ ምግበይ። አንደኛ እኔ ከእገላ ጀምሮ እስከ ምዕራብ የኔ ግንባር ነው። አንድም የኤርትራ ጦር እዚህ አካባቢ አንድ ወታደር የለው። አንደኛ በሪሞት ኮንትሮል ኤርትራ መጥቶኛል ሊያስተዳድረን እኛ እሺ ብለን እናስተዳድረን ልንለው ነው ሻዕቢያ እዚህ መጥቶ ገባ ወጣ የሚባለው። እኛ እኮ ከአዲስ አበባ ተገፍተን ወደ ትግራይ ስንመጣ እና ትግራይ መጥቶ ደግሞ ተከትሎ መጥቶ እኛን ጦርነት የከፈተው እኮ ተው ራሳችን በራሳችን እናስተዳድራለን፣ ነፃነታችን ስጠን፣ ጥያቄ እንደዚህ አትግፋን እያለ ገፍቶ ነው ወደ ጦርነት ያስገባን እኮ። እኛ እዛ የተጠየፍነውን ነገር አሁን ከአስመራ መጥቶ በሪሞት ኮንትሮል ሊያስተዳድር የሚፈልግ አለ ብላችሁ ነው የምታምኑት? እኔ ለትግራይ ህዝብ ቢያንስ አልሸውደውም፣ አልዋሽም፣ የሉም። ነገር ከተጀመረ ግን ጦርነት ከተጀመረ ግን ይመጣሉ አይመጡም፣ እሱ ሌላ አጀንዳ ነው አለ። እቺ አሪፍ ቋንቋ ነች። እሱ ሌላ ጉዳይ ነው አለ። ሶፋር ግን እኔ የማውቀው እዚህ ውስጥ የለም ነው ያለው። እና ያው ባህላዊ ጀነራል ምናምን የሚሉት ቋንቋ አለ አይደል? ምግበይ ባህላዊ ጀነራል ይሉት ነበር። ብርሃኑ ጁላ ባህላዊ ጀነራል በሉት።
ብርሃኑ ጁላን ፊልድ ማርሻል በሉት ምክንያቱም ማራኪ ባህላዊ ጀነራል የምትሉት ምግበይ ከሆነ እሱ ነው የማረከው አጋጣሚ እንደ አጋጣሚ ወድም ቤቴ ምናምን አልማረኩት አጋጣሚ ምግበይ ማረከው ነው ማራኪውን ጀነራል ፊልድ ማርሻል እያለከው አይምን ባህላዊ ጀነራል እያልክ ያኛው ግን የተከበረ ፊልድ ማርሻል ይላል ለምን አዲስ አበባ ያለው እሱ ነው የፌደራል ስልጣን ያለው አዲስ አበባ እሱ ትግራዋይ መቀለ ሆኖ ፊልድ ማርሻል ይላል ምግበይን ግን መቀለ ሆኖ ሊሰድበው ይችላል ለምን መቀለ ሌላ ካልቸር ነው ያለው ሌላ ሀገር ነው የሚመስለው የመቀለ ካልቸር የትግራይ ካልቸር ነፃነቱ ሪላቲቭ እንትኑ የመናገር ነፃነቱ ክፍት ነው አዲስ አበባ እንጅሩ እሱ አይታሰብም ብርሃኑ ጁላ ባህላዊ ጀነራል ብለው አይደለም ዋትስአፕ እንዴት ነው ቴሌፎን የገሌ ቴሌፎን አለ የገሌ ፎቶ አለኝ ፎቶ ልሰርዘው ዋትስአፕ በኮድ የሰው ስም በኮድ ነው የሚያዘው ሞባይል ላይ እኮ እንዳይገኝ የተባለ anyway እንደ ከሻዕቢያ ጋር ተደራድራር ወደሚለው ጉዳይ ከመሄዳችን በፊት ትግኛ ለምታዳምጡ ደግሞ አሁን ያልኩትን ሰብሰብ ባርጌ ዜናዎችን ነች ጣናይ ሙሉ ረኺበ ዘለኹ ጣና ሁሉ ትግራዋይ ተዘርፎ ደስታ ይከብለ ስለጥ ስፖርት ሰርሕ ስርሒ ባጓው ሰርሕ እናው ጽቡቅ ኩናት የዘለው ንህዝብ ትግራይ ድሌት ሓንትን እያ ምዕራብ ኪድ ሽረ ኪድ ኣክሱም ኪድ ዓድዋ ኪድ ተንብየን ኪድ ራያ ኪድ ምብራቅ ትግራይ ብሙሉእ ኪድ መቐለ ኪድ ሓንቲ እያ ንህዝብ ትግራይ ሕቶ ሰላም ይደሊ ፍትሒ ይደሊ ማሕበራዊ ኢኮኖሚያዊ ፀገም ኣለዎ ዕድል ረኺቡ ክነግድ ክሓርስ ክመሃር ይደሊ ህዝብ ክነብር ይደሊ ምሕደሩ ባዕሉ እንታይ ዓይነት ምሕደራ ህዝብ ትግራይ ዝውስኑ ግን ባዕሉ ባዕሉ ክመሓደር ግን ድማነይ ብሕግን ብስርዓትን ዘራኸብዎ ምስ ፌደራልካ ብኣግባቡ ክራኸብካ ይደሊ መገቱ ሕግን ስርዓትን ዝፈልጥ ህዝቢ ስለዝኾነ ሰላም ስለዝደሊ ምስ ኩሎም መኳያቱ ዘለዉ ዓድታት ብሰላም ክነብር እዩ ዝደሊ ህዝቢ ትግራይ ይብደል ኣሎ ህዝቢ ትግራይ ይጓን ኣሎ ኩሉ ዓብዪ ገንዘብ መዲሞ ክንዲ ህዝቢ ትግራይ ናብ ሕውየትን ናብ ትክክለኛ መንገዲ ዝመፅን ህዝቢ ትግራይ ናብ ፀገም ከኣቱ እንደገና ዳግም ናብ ሽግር ክነኣቱ ከዓ ይሰርሑ ኣለዉ ዳግም ጆኖሳይድ ክቕፅሉ ዳግም ከግልሉ ዳግም ህዝቡን ድኹም ጎድኖም እንዳተጠቐምና ክነጥፍኦም ኢሎም ይሰርሑ ኣለዉ ስለዚ ህዝቡን ያው ናይ ኩናት ሓደጋ ኣሎ ናይ ኩናት ሓደጋ እኮ ንሕና ስለ ዝደለና ኣይኮነን ተን ከም ህዝቢ ንክንነብር ዝገብራና ጉዳያት ሕቶታት ኣይንምልስን እንታይ ኢሎም ካ እንታይ ኢኻ ትገብር ባዕሎም ደልዮም ኣለዉ ማለት ግጭት እቶም ንግጭት ምክንያት ዝኾኑ ምፍታሕ ኩናት ከይህሉ ዝገብሩ ስለዚ ሎም ደይጅመር ፅባሕ ደይጅመር ድሕሪ ዓመት ደይጅመር ካሊእ ጉዳይ ንኸይህሉ ዝገብሮ እቶም ሕቶታት ብኣግባቡ ምምላስ እዩ ካብዚ ወፃእ ኤኒታይም ክላዓል ይኽእል ኩናት ጥርጥር ከይብሉ ኦፍኮርስ ቴክኖሎጂ ናይ ኣተሓሳስባ ናይ ሳይንስን ቴክኖሎጂን ውፅኢት እዩ ቴክኖሎጂን ናይ ሳይንስን ቴክኖሎጂን ውፅኢት ግን ወይ ዝለዓል ዕጥቂ ብሰማይ ይኹን ብምድሪ ሃለኻ ግን ውግእ ይውድእ ውግእ ዝውድእ ናይ ውግእ ኣካይዳ እዩ ኣተሓሳስባ እዩ ናይ ውግእ ኣካይዳ ንናይ ውግእ ኣካይዳ ዝውስን ኣተሓሳስባ ከዓ ኣብ ትግራይ ሰራዊት ኣሎ ኣብ ኣመራርሑ ኣብቲ ሰራዊት ኣሎ ሰልጢን እዩ ድሮን እንተሃሊኳ ፀረ ድሮን ኣሎ ኣየር ተሃሊኳ ፀረ ኣየር ኣሎ ምስ ይተሓዝ ታንክ ተሃሊኳ ፀረ ታንክ ኣሎ ኩሉ ነገር መፍትሒ ዘይብሉ ነገር የለን ሰብ ይሰርሖ ስለዚ ንሕና ኣተሓሳስባ እዩ ዝብለካ ዘለኹ ንስ እዚ ማለት ዘመናዊ ዕጥቂ የድሊ ናይ ነብሲ ወከፍ ናይ ጉቡድን ናይ ኣሃዱ ናይ ብትግራይ ደረጃ ማለት ኣይኮን ንስ ከዓ ዝኽኣልናዮ ኩሉ ንገብር ኢና ምክንያቱ መብዛሕቱ ናትና ተጋድላይ ተማሃረ እዩ ብጣዕሚ ተማሃረ እዩ ሓፂር እዋን ንሳይንስን ቴክኖሎጂን ውፅኢት ክጥቀም ዝኽእል ሰራዊት እዩ ዘለና እና ንሱ ካብ ምምዕራይ እውን ኣይባዘናን ድሮን ሓዝ ኣውሮፕላን ሓዝ ዘመናዊ መድፋዕ ሓዝ ታንክ ሓዝ መወዳእታ ወዲ ሰብ እዩ ጉዳእተ የምፀላን እሞ ነዚ ዝኸውን መከላኸላ ይነዳሉ ንባዕልና ይንመዓራረ ማለት ኣይኮንኩን ብዙ ውሰን ኩናት ግን የለን ብዙ ውሰን ኩናት ተዝኸውን ኮ 3 ዓመት 4 ዓመት ኮ ገይርና ይፋን ግን ምንተዳ ዘይውስኑ ኣብ ናብራ ህዝቢ ትግራይ ዘስተኻኸለ ናብራ TDF ክስተኻኸል ኣይኽእልን ስለዚ ሓደራ ህዝቦም ዘይጠልሙ ማሕበራውን ኢኮኖሚያውን ፀገም ዘየንበርክኾም
ብገንዘብን ብጥቅማጥቅምን ዘይድለሉ ህዝቡን ዓዶምን ህዝቦምን ዘቅድሙ بتاريخን መንነትን ተጋሩ ህዝቡን ዘይደራደሩ ጀጋኑ ተጋደልት ትግራይ እንግዲህ ሳመሪዋ ነች ትንሽ ጨማመርኩባት እንጂ እቺ አሁን የነገርኳችሁ ሳመሪ ነች የጀነራል ምግባይ ንግግር ምን አላቸው አዲስ አበባ ላይ ሄዱትም አዲስ አበባ ሄደው ቲፒኤልኤፍ አግልሎን ነው ቲፒኤልኤፍ እንደዚህ ያደረገን በደለ ምናምን ለሚሉትም ጭምር መርሰቷቸዋል ቀጣፊዎች አጭበርባሪዎች አርፋችሁ ብትቀመጡ አይሻልም ወይ አላቸው እኔ ትላንት ለሰራችሁት ጀግንነት ትላንት ለነበራችሁ ክብር አለኝ ለነማን ጭምር ነው ይመስለኛል ለነሳሙራ ጭምር ክብር አለኝ አለ በእውነት ምግበይ የቤተክርስቲያንም ሰው ስለሆነ ያው ሲወጣ ወደ ትግል ከመሄዱ በፊት ዲያቆን ነበር መንፈሳዊነቱ በጣም ይታይበታል ሳሙራን ጭምር ያመሰገነው ዮሐንስ መንጋ ግን ጭምር ያመሰገነ ነው እኔ የድሮ ታሪካቸው ነው መሰረዝ አልፈልግም አሁን የሁለት ዓመት የትግራይ ጦርነት ጭምር ተሳትፎ የኔ ጓደኞች የነበሩ አሁን ከፍቷቸው ብልጽግና ሻለና ብለው ብልጽግና ሄዱትም እኔም እነሱ የትላንት ታሪካቸው መሰረዝ አልፈልግም ግን የሰጡት ምክንያት ግን ቀጣፊነት አጭበርባሪነት ነው አላቸው እንደዛ ነው ያለው በፍጹም ራሳቸውን ክደው እንኳን ሀገራቸው ያባታቸውን ቤት መጠበቅ የማይችሉ አላቸው ደጎል ነው ያለው ደጎል እንዳበው ማለት አጥር ማለት ነው የገጠር አጥር አለ በተለይ ትግራይ በድንጋይ በመናምን ነው የሚሰራው አጥር ያባታቸው ቤት እንኳን መጠበቅ የማይችሉ እንኳን ትግራይ ለመጠበቅ ይጠብቁ ይቅርና ያባታቸው ቤት እንኳን መጠበቅ የማይፈልጉ ሞራላቸው የላሸቀ አጭበርባሪዎች ናቸው ቀጣፊዎች ናቸው አለ ዋት ምን ብሎ ነው ትግራይ ምን አድርጋቸው ነው አዲስ አበባ ሄደው አዲስ አበባ ሆኖ ትግራይ ስም ያጠለሹ የሰራዊትን ስም ያጠለሹ ምን አድርጓቸው ነው ትግራይ ህዝብ ምንድነው የሚጠይቀው የትግራይ ሰራዊት ምንድነው የሚጠይቀው ከብልጽግና ጋር ሆኖ የትግራይ ጥያቄ አዲስ አበባ ያጨበጨቡ የትግራይ ጥያቄ ለመመለስ ነው የሚፈልጉት ወይ እሱ አይደለም ማለት አንደኛ ዝም ቢሉስ ምን አለ